ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። አዲሱ የኢራን የበላይ መሪ ሙጅታባ ካሚኒ በጦርነቱ መጀመሪያ ላይ በተሰነዘረው የአሜሪካና እስራኤል መክፈቻ ጥቃቶች ወቅት መቁሰላቸውን የእስራኤል ምንጮች ለኢቢሲ ኒውስ ተናግረዋል። ጉዳዩን በቅርበት የሚያውቁ አንድ የእስራኤል ምንጭ እንደገለጹት ጉዳታቸው የግራ አጥንት ስብራት፣ በግራ ዓይናቸው አካባቢ መቁሰልና ፊታቸው ላይ ጥልቅ ጭረት ያካትታል። ሁለተኛው የእስራኤል ምንጭ ደግሞ ሙጅታባ የእግር ጉዳትና ቀላል የፊት ላይ ጉዳት እንደደረሰባቸው ገልጸዋል። የካሚኒ የጤና ሁኔታ የመንግስት ቴሌቪዥንና በኢራን መንግስት የዜና ወኪል የተጠቀሰ ሲሆን ወኪሉም የቆሰሉ የጦር አርበኛ የበላይ መሪ ሲል ጠርቷቸዋል። አሜሪካ 172 ሚሊዮን በርሜል ድፍድፍ ዘይት ስትራቴጂካዊ የነዳጅ ክምችት ልትለቅ ነው። በኢራን ውስጥ ካለው ጦርነት ጋር ተያይዞ የጋዝ እና የነዳጅ ዋጋን ለመቀነስ በሚደረገው ጥረት ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ስትራቴጂካዊ የነዳጅ ክምችት 172 በርሜል ዘይት እንዲለቀቅ ፈቃድ መስጠታቸውን የኢነርጂ ሚኒስቴር ዛሬ አስታውቋል። ስርጭቱም ከሚቀጥለው ሳምንት ይጀምራል። የኢነርጂ ጸሐፊ ክሪስ ራይት ሮብ ዕለት በሰጡት መግለጫ በታቀደው የፍሰት መጠን መሰረት ይህንን ለማድረስ በግምት 120 ቀናት ይፈጃል ብለዋል። መግለጫው አክሎም ይህ እርምጃ የዓለም አቀፍ የኢነርጂ ኤጀንሲ IEA ሮብ ረፋድ ላይ 400 ሚሊዮን በርሜል ዘይት በቅንጅት ለመልቀቅ ካሳለፈው ስምምነት አካል መሆኑን ገልጿል። ፕሬዚዳንት ትራምፕ በኦሃዮ ለሚገኘው የሲቢኤስ ተባባሪ የሆነው ደብልዩኤስ ጣቢያ ሮብ መጀመሪያ ላይ በሰጡት ቃለ ምልልስ የጋዝና የነዳጅ ዋጋን ዝቅ ለማድረግ ስትራቴጂካዊ የነዳጅ ክምችት እንደሚጠቀሙ ተናግረዋል። ትራምፕ ሲናገሩም እንግዲህ ያንን እናደርጋለን፣ ከዚያም መልሰን እንሞላዋለን። አንድ ጊዜ ሞልቼው ነበር፣ አሁን ደግሞ እንሞላዋለን። አሁን ግን ዋጋው እንዲቀንስልን መጠኑን ጥቂት እንቀንሰዋለን ብለዋል። ኢራን በካሊፎርኒያ ላይ የድሮን ጥቃት ልትሰነዘር እንደምትችል ኤፍቢአይ አስጠነቀቀም። የአሜሪካው የምርመራ ተቋም ኤፍቢአይ በካሊፎርኒያ የፖሊስ ጣቢያ ላይ አስቸኳይ የደህንነት ማስጠንቀቂያ አስተላልፏል። ኢራን በፓሲፊክ ውቅያኖስ ላይ ከሚገኙ ማንነታቸው ካልታወቁ መርከቦች በመነሳት ድንገተኛ የድሮን ጥቃት ልትሰነዘር ትችላለች ተብሎ ተሰግቷል። ይህ እቅድ ከየካቲት ወር ጀምሮ የተጠነሰሰ ሲሆን አሜሪካ በኢራን ላይ ለምትወስደው ወታደራዊ እርምጃ ምላሽ ሊሆን እንደሚችል ተገልጿል። ከዚህ በተጨማሪ ሜክሲኮ የአደንዛዥ ዕፅ ቡድኖች በድንበር አካባቢ በሚገኙ የአሜሪካ ኃይሎች ላይ ድሮን በመጠቀም ጥቃት ሊሰነዝሩ እንደሚችሉ የስለላ መረጃዎች ያመለክታሉ። ጥቃቱ መቼና የት እንደሚፈጽም ግልጽ መረጃ ባይኖሩም የጸጥታ ኃይሎች ከፍተኛ ጥንቃቄ እንዲያደርጉ ኤፍቢአይ አሳስቧል። የቀጥታ ተጠቃሚዎች የ1 ሊትር ናፍጣ ዋጋ 185 ብር ተደርጓል። የገንዘብ ሚኒስቴር ትናንት በነዳጅ ላይ የተጨመረው ጭማሪ ዝቅተኛ ነው አሉ የገንዘብ ሚኒስቴር አህመድ ሺዴ። ሚኒስቴሩ በሰጡት መግለጫ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ከፍተኛ መስተጓጎል እንደገጠመው ተናግረዋል። ዓለም የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ገልጿል። ሚኒስተሩ ምንም እንኳ የዓለም ነዳጅ ዋጋ ከፍተኛ ሁኔታ ቢጨምርም የኢትዮጵያ መንግስት አሁን ነዳጁን በከፍተኛ ድጎማ ነው ለህብረተሰቡ እያቀረበ ያለው ብለዋል። ትናንት የነዳጅ ዋጋ ላይ መጠነኛ ያሉት ማሻሻያ መደረጉን አመልክተዋል። ቤንዚን በሊትር 130 ብር ከ118 ሳንቲም፣ ነጭ ናፍታ 139 ብር ከ84 ሳንቲም መደረጉ ተናግረዋል። ይህ መጠነኛ ዋጋ ማሻሻያ ነው ሲሉም ተደምጧል። ለመጀመሪያ ጊዜ የቀጥታ ናፍጣ ተጠቃሚ አካላት፣ ፕሮጀክቶች፣ ኩባንያዎች፣ የማዕድን ወይም ፋብሪካዎች ሌሎች በልዩ መልኩ ናፍጣ የሚከርፍላቸው የቀጥታ ተጠቃሚዎች የ1 ሊትር ናፍጣ ዋጋ 185 ብር መደረጉን አሳውቀዋል። ይህንን የዋጋ ጭማሪ ከጦርነት በፊት ከነበረው የዓለም አቀፍ ዋጋ ብናነጻጽረው ለምሳሌ ቤንዚን የቀድሞ ዋጋው 129 ብር ከ12 ሳንቲም የነበረው ከጦርነቱ በፊት በነበረው ዓለም አቀፍ ዋጋ ወደ ህብረተሰቡ ቢተላለፍ ኢትዮጵያ ጅቡቲ ላይ በምትረከበው 157 ብር ከ89 ብር መሆኑ ይገባው ነበር። ነጭ ናፍታ 129 ብር ከ12 ብር ሲሸጥ የነበረው ይሄ መሆኑ የነበረበት 182 ብር ከ80 ሳንቲም ነበር። ይህ የሚያሳየው ከጦርነቱ በፊት ቢሆን ቤንዚን 28 ብር ከ77 ብር እንዲሁም ነጭ ናፍጣ 53 ብር ከ68 ብር እየደጎመ የነበረ መሆኑን ያሳያል። ይሄ በጣም ከፍተኛ ድጎማ ነው ብለዋል። በትናንትናው ዕለት የተደረገው ጭማሪ በጣም ዝቅተኛ ጭማሪ ነው ሲሉ ተናግረዋል። የመካከለኛው ምስራቅ ጦርነት ምን ያህል ጊዜ እንደሚቆይ ስለማይታወቅ ህብረተሰቡና ተቋማት ነዳጁን በከፍተኛ ቁጠባ እንዲጠቀሙ አህመድ ሺዴ አሳስበዋል። በጦርነቱ ምክንያት የታየውን የነዳጅ ዋጋ ጭማሪ አስፈሪ ነው ያሉ ሲሆን መንግስት በቅርቡ የተጨማሪ ነዳጅ ቁጠባ እርምጃዎችን ይፋ ያደርጋል ብለዋል። አሜሪካ በ72 ሰዓታት ውስጥ ብቻ ለጦርነት ስንት ብር አወጣች? አሜሪካ ከእስራኤል ጋር ሆና በኢራን ላይ ከፈተችው ጦርነት ተከትሎ በመጀመሪያዎቹ 72 ሰዓታት ውስጥ ብቻ ለጦር መሳሪያዎች ከፍተኛ ወጪ ማውጣቷ ተዘግቧል።
የጀርመኑ የጦር መሳሪያ አምራች ራይንሜታል ግምትን ዋቢ አድርገው የወጡ መረጃዎች እንደሚጠቁሙት ከሆነ በመጀመሪያዎቹ 3 ቀናት 72 ሰዓታት ውስጥ $4 ቢሊዮን የሚያወጡ የጦር መሳሪያዎች ጥቅም ላይ ውለዋል። ሌሎች ዘገባዎች ደግሞ በመጀመሪያዎቹ 48 ሰዓታት ውስጥ ብቻ የወጣው ወጪ $5.6 ቢሊዮን ሊደርስ እንደሚችል ጠቅሰዋል። በዚህ አጭር ጊዜ ውስጥ ወደ 400 የሚጠጉ የክሩዝ ሚሳይሎች ተተኩሰዋል። የኢራን ጥቃት ለመመከት ደግሞ 800 ያህል የአየር መከላከያ ሚሳይሎች ጥቅም ላይ ውለዋል። መረጃው ከብሉምበርግ ነው የተገኘው። የአንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ። የኢራን ወታደራዊ አመራር ኢራን በሆርሙዝ ሰርጥ ውስጥ በ3 የንግድ መርከቦች በታይላንድ፣ በጃፓን፣ በማርሻል አይላንድ ባንዲራ የሚንቀሳቀሱ ላይ ጥቃት መፈጸሟን አረጋግጣለች። በዚህ ምክንያት በየዕለቱ የዓለም 20% የነዳጅ ምርት የሚያልፍበትን ይህን ወሳኝ መስመር ሙሉ በሙሉ በሚባል ደረጃ ዘግታለች። ኢብራሂም ዙልፋቅር የተባሉ የኢራን ወታደራዊ አመራር የዓለም ነዳጅ ዋጋ አንድ በርሜል $200 ሊገባ ስለሚችል ተዘጋጁ ሲል አስጠንቅቋል። ኢራን የአሜሪካና እስራኤል ጥቃት የማያቆም ከሆነ 1 ሊትር እንኳን ነዳጅ ከቀጠናው እንዳይወጣ እንደምታደርግ ዝግታለች። የሳውዲ አርማኮ ዋና ስራ አስፈጻሚ አሚር ናስር አሁን ያለው ሁኔታ ለዓለም ነዳጅ ገበያ አውዳሚ መዘዝ እንዳለው ገልጸዋል። እስራኤል ኢትዮጵያ ተስማምታበት በነበረው የሶማሌላንድ የባህር ኃይል ጦር ሰፈር መገንባት መጀመሯ ተገለጸ። እስራኤል ከኢትዮጵያ ዘግይታ ከሶማሌላንድ ጋር ብትስማማም በቀይ ባህር አካባቢ ወደብ ግንባታ መጀመሯ ተሰምቷል። በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ስምምነት በተለያዩ አካላት ጫና ምክንያት ሳይተገበር ከቆየ በኋላም እስራኤል ለሶማሌላንድ እውቅና በመስጠት የባህር ኃይል ጦር ሰፈር ለመቋቋም መስማማቷን ግንባታ መጀመሯን ብሉምበርግ ዘግቧል። ምንም እንኳ ከኢራን ጋር ያለው ውጥረት የቀጠለ ቢሆንም እስራኤል የጦር ሰፈሯን ግንባታ በዝምታ እያከናወነች ትገኛለች። ብሉምበርግ እንደገለጸው ይህ የጦር ሰፈር ከእስራኤል በኢራን የሚደግፉ ሁቲ አማጽያንን ለመምታት እንደ ስልታዊ ማዕከል የምትጠቀምበት ይሆናል። እስራኤል ሊገነባ በታሰበው የጦር ሰፈር ላይ ቀድሞ መከናወን ያለባቸውን እንደ ወለል ምንጣፍ ያሉ መሰረታዊ ግንባታ ስራዎችን መጀመሯ ተመልክቷል። ጉዳዩን በቅርበት የሚያውቁ ወገኖች እንደገለጹት ባለፈው ሰኔ ወር ጥቂት ቁጥር ያላቸው የእስራኤል ደህንነት ባለስልጣናት ስልታዊ ጠቀሜታ ያለውን የባህር ዳርቻ ለመጎብኘት ሶማሊላንድ ገብተው ነበር። ኢራን ለአይን አይን የሚል አጸፋ እርምጃ እንደምትወስድ አስጠነቀቀች። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊፍ አገራቸው በማንኛውም የጥቃት ሙከራ ላይ ለአይን አይን የሚል አጸፋ እርምጃ እንደምትወስድ በጽኑ አስጠነቀቁም። ጋሊፍ በኤክስ ገጻቸው ባሰፈሩት መልእክት ማንኛውም የጥቃት ድርጊት ያለምንም ማመንታትና ያለምንም ልዩነት ተመጣጣኝ ናፍጣ ምላሽ እንደሚያገኙ ገልጸዋል። አፈ ጉባኤ አክለውም ጠላቶቻቸው በመሰረተ ልማት ላይ ጦርነት የሚከፍቱ ከሆነ ኢራንም በተመሳሳይ በመሰረተ ልማቶች ላይ ያነጣጠረ ጥቃት በመሰንዘር አጸፋው እንደምትመልስ ገልጸዋል። አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው። ኤኤፍፒ አዲስ የጦርነት ስጋት የትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና አገልግሎት ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀለ በኩል ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸው መመልከቱ ገልጿል። በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገው ቢያንስ የ600 ሺህ ሰዎችን ሕይወት በቀጠፈው የእርስ በርስ ጦርነት ውስጥ በትግራይ ኃይል በኩል በመሆን ተሳትፎ የነበረው የ3 ዓመት አቤል ለደህንነቱ ሲባል ስሙ የተቀየረም አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ተናግሯል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለው፣ ያንን ደግሜ ማየት አልፈልግም፣ ጦርነት ዳግም ሊደርስብኝ አልፈልግም ሲል ስጋቱን ለኤፍፒ ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀረዋይ ቀጠና በአካባቢ አፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመልክቷል። እንደ ዘገባው ገለጻ ትክክለኛው ቁጥር ባይታወቅም ከጦርነት በፊት በ6 ሚሊዮን ሕዝብ መኖሪያ ከነበረችው ከትግራይ ክልል በመቶ ሺዎች የሚቆጠሩ ሰዎች በየቀኑ በአውቶቡስና በአውሮፕላን እየወጡ ነው። የ52 ሰዎች አስከሬን ተገኝቷል። 50 ሰዎች የደረሱበት አልታወቀም። በጋሞ ዞን ጋጫ ባባ ወረዳ ማዞዶሴ ቀበሌ በተከሰተው የመሬት ናዳ እስካሁን ባለው መረጃ የ52 ሰዎች ሕይወት ያለፈና አስከሬናቸው የተገኘ ሲሆን የደረሰበት ያልታወቁ 50 ሰዎች የመፈለግ ስራ እየተከናወነ እንደሚገኝ ዛሬ ከዞኑ አስተዳደር ያገኘነው መረጃ ያመለክታል። የዛሬ ዜናዎችን እዚህ ለጨረስኩ። አብራችሁ ስለቆያችሁ አመሰግናለሁ።